እዚህ ፊት ለፊቴ ላሉት ጥንድ ባልደረቦቼም መጠነኛ ኩዊዝ ቀለል ያሉ ጥያቄዎች ናቸው በመስጠት ታሪኩን እየጨበጥን እንድንሄድ ነው። እሺ ልጅ ታምራት ምንድን ነው የሆነው? ስለምንድን ነው የምናወራው? እያወራን ያለ ነው አንድ ግለሰብ ጠዋት ከቤቱ ሲነሳ መደበኛ ስራዎቹን ሊያከናውን እንግዲህ አሜሪካን ሀገር የሚኖር ሰው ከሆነ ሁሉም ስራ በዚህ በእጁ ላይ ባለው ካርድ ነው የሚወሰነው። የታክሲ ራሱ ራይድ ለመጥራት ኡበር ነው እዛ ሀገር ያለው። ኡበር ለመጥራት ስልክ ያስፈልጋል። ያ ከባንክ አካውንት ጋር የተያያዘ ነው። ስለዚህ እሱ ከሌለ ኡበር ልጠራ ስራ ልትሄድ አትችልም ማለት ነው። ጠዋት የሆነች ሱፐር ማርኬት ትገባ ብለህ ቁርስ ነገር ብድግ አድርገህ ከዛ ስልክ ላይ ባለው ነገር ከፍለህ ነው የምትወጣው። ቁርስ የለህም። መስሪያ ቤት ስትደርስ ሰዎች አናቀም ሊሉ ይችላሉ። የለህም። እና ይሄንን ለማረጋገጥ እንደውም ራሽያ ላይ አንድ ጊዜ የነበረ ታሪክ ያስታውሰኛል። በህይወት ሞታል የተባለ ሰውዬ በህይወት መኖሩን ለማስረዳት ፍርድ ቤት ቀርቦ ነበር እና ከዓመታት በፊት ሞቷል ተብሎ በመዝገብ ላይ ተጽፏል። ሰውየው አለ። ሰውየው በህይወት አለ፣ ግን መኖሩን በሰነድ ማረጋገጥ አለ። ከዛ ፍርድ ቤት ሄዶ ምንድነው አሁን ኬሱ ሲባል በህይወት መኖሬን እንዲያረጋግጡልኝ መዝገቡ እኮ መሞቱን ነው የሚነግረው አሉ ዳኛው። ጌታዬ እኔ ግን አለው። ኦፍ ኮርስ ግን ይሄ አይደለም። ስለዚህ የቱ ጋር ነው የሚጀምረው? ፍርድ ቤቱ የሚሰጠው ነገር ምንድነው? ፍርድ ቤቱማ የአሻራ ተጨማሪ አሻራ ምርመራ ከድሮ አሻራ ጋር እንዲመሳከር አድርጎ ያ መዝገብ እንዲነሳለት ይሞት ነው። ህግ በነገራችን ላይ በጣም ህይወት ያለው የሚገርም ነገር ነው። አሁን ብዙ ጊዜ በፍርድ ቤት ሰዎች ቢያንስ በፕሪንሲፕሉ ስንሄድ ነው ስለገደልክ አይደለም ነፍሰ ገዳይ የምትባል ማስረጃው ነው። ስለመግደልህ ማስረጃ ይፈልጋሉ ዳኛው። ለዚያውም እኮ እንደውም ከጥርጣሬ ነፃ በሆነ የሚል ነገር አለ። 98 ከመቶ ገዳይ መሆኑ ታውቆ 2 ከመቶ ግን ጥርጣሬ አለ። ተጠርጣሪው ነው የሚባለው ነው። ግድያውን የሚያረካው እሳቸው በር ቢሆንና ሲያልፉ አይተው ቢሆን የእሳቸው ምስክርነት ብቻ በቂ አይደለም። እሳቸው እንደ ወንበራቸውን ተጠቅመው የመጣ ያሳል እንጂ አንተ ነፍሰ ገዳይ አታመልጣትም ሞት በቃ ወለ ሊፈርዱብህ አይችሉም። ስለዚህ ብዙ ፕሮሰሶች አሉና የፍርድ ቤት ይሄ ነው የህጋዊ እንትን ነው። እነዚህ ሰዎች ጋር ግን ስመጣ ታሪኩን አሁን ባልነው ይሄ 25 ዓመት ያገለገለ በአሜሪካ ሶሻል ሴኩሪቲ አድሚኒስትሬሽን ውስጥ ያገለገለ አመራር ነው። ከዛ የራሱን ሳምፕሎች በነገራችን ላይ እኮ ስማቸው ተለይቷል። እነማን እንደሆኑ ሞት የተፈረደባቸው 2,700,000 ዝርዝር አለ። በስም ታውቀዋል፣ ወጥተዋል፣ በስም ተለይተዋል። ከዛ ምንድነው የእንትን ደግሞ ባህረ መዝገብ አለ የሙታን ይሄን እነዚህን ከህያዋን አውጥታ ወደ ሙታን ማስገባት ነው። ገባ ለማጣሪያ 25ቱን ወሰድኩ አለ። ዝም ብዬ ይሄ ራንደምሊ ወስጄ እነዚህ ሞት የተፈረደባቸው 27 ሚሊዮን ሰዎች 2.7 ይከተው ምንነካኝ 2.7 ሊሆን ይችላል። እነኚህ ሰዎች እኔም የራሴን ሌላው የለመስ ጊዜ አለ። በነገራችን ላይ 2.7ቱን እኮ ዝም ብለን እናፍታታው ካልን ቅድም ባነሳሁት መሰረት እኮ ከእነሱ እጅ እንጀራ የሚቀበሉ እነሱ እየላኩላቸው የሚያደርጉ ሰዎችን እዚህ ወደ ስደተኞች ናቸው ብለን እናስብ። እዚህ እርዳታ የሚያደርጉላቸው ሰዎች ብትደምረው ያልከውን ቁጥር ሊያመጣ ይችላል። ያላከው ገንዘብ እነኝን ሁሉ የሚመግብ ነው የሚያኖር ነው። ነገር ግን ዞሮ ይሄ ገንዘብ ከሚሰራው ወደ እንትን የሚሄደው እዚህ ላይ ከሚወስዱ ሰዎች ኪስ የሚመጣ አይደለም። ገብቷል? ኤኒዌይስ ስለዚህ 25ቱን ራንደም ሊወሰንና ይህ በነገር የ5 ገጽ ነው። ቅድም ያልኩት ተስተካከልልኝ እንትኑም ጠርዞ ያቀርበው 25ቱን ወስዶ ማንነታቸው ማጣራት ጀመረ። እነዚህ ሞት የተፈረደባቸው 27 ሚሊዮን 2 ሚሊዮን 7 ያው የአሜሪካ ሶሻል ሴኩሪቲ ነምበር ልክ ሲስተት ማንነትህን ዝርዝር እንዳለ ቁጭ አለ። ለሳምፕል የወሰዳቸው 25ቱ ሰዎች ምን ሆነው ይገኛል መሰለህ? ሲቲዝንሺፕ ያላቸው አሜሪካ ቋሚ መኖሪያ ያላቸው ግሪን ካርድ ያላቸው ቋሚ መኖሪያ ያላቸው ሆኖ ነው ያገኛቸው።
ስለዚህ እንደውም ስደተኛ የለም ማለት ነው። ይሄን ነው የሚያሳየው። አሳይለም ሲከሮች አይደሉም። ስለዚህ እነማን ናቸው እነዚህ ተመዘገቡ? እንዴት አድርገው ነው ሊስት ያወጡ? የት ሆነው ነው የተወያዩት? ምን አይነት ዝግ ስብሰባ ውስጥ ነው? ደባ እውቀት አይደለም፣ ሴራ ምጥቀት አይደለም። ሪመምበር ደባና ሴራ እውቀት አይደለም። ይሄንን መረጋገጥ ማየት ያለ። ስለዚህ ይሄንን ሊስት ያወጡት እነማን ናቸው? በምን መመዘኛ ነው ሰዎች ተመረጡ? ራሱ አይ ይሄንን ነው ያደረገው። ሾክ ሊሆን ሲሲዝ ኖት ሌጋል አማከራ የመስሪያ ቤቱን ጠበቆች። ይሄ እኮ ነው ምዕራባውያኑ ጋር እኮ ህግ አበበ ብለን ልጠራው ትችላለህ እኮ በህያው እኮ ነው በእግሩ የሚሄድ እኮ ነው አብሮ። ታዲያ ብቻ ሂደት አለ። አሁን ብዙዎች ሂደቱ ነው እኮ የሚያስጠቃቸው። ጥርስን ነክሰህ ሂደት ማለፍ ከጨረስክ ፍርድ ቤት ለደረሰብህ በደል 50 እና 100 ሚሊዮን ብር አጎናጽፎ ነው ወደ ቤት የሚልክ። አንጀቱን የሚቆርጠው ወንጀል ሲያገኝ እና ይሄንን ነው እንግዲህ ይዞ ይወጣ። ደግነቱ ይላል ዜናው ትንሽ እፎይታ የሚሰጥ እስካሁን ባለው ሁኔታ እነዚህ ለሞት የታጩ ሰዎች ወደ አስከሬን ክፍል አለ በአካል አልሞቱም። ቤዚካሊ እኮ ከጨዋታ ውጭ አድርጓቸው ነበር። አሁን ሁለት ሴናተሮች አንዱ ብሉመንታል የሚሏቸው ናቸው፣ ሌላዋ ደግሞ ዋቴቨር። ሁለት ሴናተሮች ጉዳዩን ይዘውታል እና ኦልሬዲ ጥሪ አድርገዋል። ምንድን ነው የአስተዳደሩ ኮሚሽነር ነው የሚባለው ዋናው ይህን ስራ አብረው እንዲያሳሩ ዶጅ እየመረጠ ለሚያደርገው ምንድን ነው ያለው? እኔ እንትና በዚህ ነው መገለጥ ያለበት ብዬ ነው የማምነው። ለወንድ ላር ሊይዝ ይችላል። ማርስ ላይ ወጥቶ መጀመሪያ ማርስ ላይ ያገኘውን ሰው አገኘሁት አቅፎት በቃ ከማርስ ሊተላለፍ ይችላል ነገ በቴሌቪዥን ገብቶሃል። የዛሬ 70-80 ዓመት ያኔም ቁጭ ብለን እናያለን በቴሌቪዥን። ችግር አለ ሰባ ያልክ መሰለኝ። 7 ነው 7 ነው ይሄ ነገር እንዴት ነው የሚሰማው? መቶም አለፈ እኮ ነገር ይኸው አሁን ሲጀመር አልፏል። 100 ነበር ካሁን በፊት የነበረው ገደብ ምን መሰለ? ፕሬዚደንት ሺ ጂንፒንግ እና ፕሬዚደንት ዶናልድ ትራምፕ ዋቴቨር እቺ መናፈሻዋ ትሆን እቺ የቻይና ባለስልጣኖች መኖሪያ ያለች የሚቀበሉበት ክልል ሚስጥር አይነት ማንም አይገባባት። አሁን ትራምፕን አስገብተዋቸው ነበር። አሁን ጉብኝታቸው ነበር። የሆነች አበባይቶችን እንደው ለሀገሬ ብለው ነበር ውጭ ወጥተው እሳቸውም ሺ ጂንፒንግ ዞር ብለው አንዱ ለቃል ጥለዋል። ኋላ ላሉት ፕሮቶኮሎቻቸው ይታሸግላቸው ፕሮባብሊ አንድ አውሮፕላን ሊሆን ይችላል። የአበባ ግን እዚህ ጉብኝት ላይ እኮ ሰሞኑን የወጣው ዜና እኮ በጣም አስቂኝ። ነጥቤን ግን እንዳታስረሳኝ እሺ። ምንድን ነው የሆኑ እቃዎችን ይዘው መሄድ ስጦታ ሰጥተዋቸው ነበረ። የአሜሪካ ማን የቻይና ፕሬዚዳንትና ሉካኑ ለአሜሪካ ሉካኖች ሰጥተዋቸው የአቃት በጣም ጥርጣሬ ያደረባቸው ይሰድልናል ብለው ሁሉንም ወርውረው ነው የሄዱት። ቤጂንግ ሊሆን ይችላል። በጣም ጥርጣሬ ያደረባቸው ማለት ነው። ምን አሁን እኮ ዛሬ ጠብቀህ እንጂ ምንም እኮ ገበና የለም እኮ። በእጅ የምትይዛቸው እያንዳንዶቹ ነገሮች ለአንተ መረጃ የሚያቀብሉ ሊሆን ይችላሉ። ለአንተ ጊፍት ነው የተሰጠ የሚመስለኝ። ልክ ነህ። ይሄንን ለምሳሌ ወሬ የጀመረችው ራሽያ ናት። የስለላ መሳሪያ ይረሳኛል ሚሞሪ እንጂ በሞስኮ የራሽያ አምባሳደር እንትናቸው ቢሮአቸው ይሰራ የለም ሲደረግ አይ ዶንት ኖ ማይክሮፎኑ ላይ ይሁን ግድግዳ ላይ ያሉ ስዕሎችም ነው አንዲት ነገር ከራሽያ ተበርክቷል ለአሜሪካ አምባሳደር እንግዲህ ለአድማጭ ቃል መግባት አለብኝ። እቺ ነገር መስራት አለብኝ አይመስልም? እሰራለሁ እገባለሁ። አሁን እድሜ ምንድን ነው ያልከኝ? አርቲፊሻል ምናምን የትን ገብቶ ይሰጣል ግራ የሚያጋባ ጊዜ ውስጥ እኮ እና እኚህ ሰውዬ የሚናገሩትን ሁሉ ብሬጅኔቭ ይሰማል። ኤምባሲያቸው ውስጥ ሆኖ ማን ያህል ጊዜ ክሩስቴው መሰለኝ ብቻ ቁጭ ብለው ይሰማሉ። ኬጂቢ ይሰማል
እና ውጤቶች አንዳንድ ነገሮች ሲደረጉ ያሉና የሆነ ቦታ ቀዳዳ እንዳለ ችግር እንዳለ አሜሪካኖች መቼም የቧንቧ ሰራተኞች ይህን ችግር የሚያውቁት የቱ ጋር ነው የሚያፈሰው? አዎ በጣም በተለይ እንትን ያለ የታጠፈ ከሆነ በተለይ ሆርሙዝ ሰርጥ ላይ የተዘረጋ ነገር ጌታዬ በኦማንና በኩዌት መካከል ነው ማለት የሚችሉ ሰዎች አሉ። በሱ ማለት የተዘረጋ ነገር ፈልጎ አግኝቶ መጠገን እንደማለት ነው። እና ኤኒዌይ ብቻ አሜሪካኖች ደስ የሚልም ከብዙ ሙከራ በኋላ ከብዙ መረጃ መፍሰስ ከብዙ ዲፕሎማሲ ጉዳት በኋላ ለአድማጭ ቃል እገባለሁ። ምንድን ነች ቃቋ? ደስ የምትል ነገር ነች። ግን መረጃ አሁን እንዲህ እንደ ዛሬ ፎቶ እንትኖች ሁሉ ነገር ፎቶ ማንሻ ሆኖ አልመጣም። ያኔ ምንድን ነው አሁን ድሮ ተሸክመው የሚሉት ፎቶግራፍ ማንሻዎች አይታል እነኒከን ምናምን ትራይፖድ እነኒከን ዞረ እንዲህ ሻተር አድርጋ ነው የምትሰራው። እነዚህ ባልነበሩበት ዘመን መጨረሻ ላይ ያቺ ከራሻ የተበረከተች ዕቃ ውስጥ ተገኘ። ድምጿ እየተሰደደ ከዛ በኋላ ቢሞቱ ከራሻ የመጣ ስጦታ ምንም። ስለዚህ ቻይናዎች ላይ ቢያደርጉም ኤኒዌይ ዶናልድ ትራምፕ እና የቻይናው ፕሬዚደንት ሺ ጂንፒንግ እና ቭላዲሚር ፑቲን ሲሄዱ ሳያስቡ ሁለታችን ብቻችን ነው ብለው እንግዲህ የድምፅ መቅረጫ አላቸው። አስተርጓሚዎቻቸው በግራ ይሄዳሉ፣ በግል ያወራሉ። በመናፈሻው መሀል እያለፉ ማለት ነው። እኔም አሉ ፑቲን ናቸው የጀመሩት። አያኮ ምንድን ነው ይሄ ትራንስፕላንት ኩላሊትን በኩላሊት የመተካት ይህ እኮ በጣም መሄድ ያለበት ነው። እና አይ ቲንክ ወደፊት እኮ 50 ዓመት ለዚህ መኖር እንችላለን ሩቲን ነው። አይ ቲንክ እንደውም ኢሞርታል መሆን የሚቻል ይመስለኛል። በነገራችን ላይ ከፍተኛ ቢሊዮን ኢንቨስት የሚያደርጉት ፑቲን በሀገራቸው ትልቅ ኢንቨስትመንት ለዚህ ጉዳይ ብዙ ዓመት የመኖር እቅድ አላቸው። ትልቅ ኢንቨስትመንት የእርጅና በዲኤንኤ ምርመራ ለእርጅና ምክንያት የሆኑ ሴሎችን መቀየር ኢንጂነሪንግ እንደዚህ የማድረግ ማለት ነው። ከፍተኛ ኢንቨስትመንት ነው። ልጃቸው ነች የምትመራው የቭላዲሚር። በነገራችን ላይ ይህንንም አቅርበው ከተባለ ችግር የለም። ምን አልከኝ? በፕሬዚዳንት ፑቲን እኮ አይ ቲንክ አሁን ስትል እኮ ነው ፕሬዚዳንት ፑቲን ስታያቸው እኮ 70 ዓመት ሰው አይመስሉም። ሰሞኑን መስለውብኛል። ኧረ በጣም የስፖርት ሰው ናቸው። ዋና የፈለገ ቢሆን ግን እንደው ስታያቸው እንደዛ ነው። እና በዚህ ነገር ላይ ኢንተረስት ቢኖራቸው የሚገርም አይደለም። ገና ናቸው። መቼም እንደሳቸው ያለ ሰው ሲናገር ከድልድዩ በታች ብዙ ውሃ ፈሷል። ዝም ብሎ አይደለም የሚናገር። አሁን ወራባውት እዛ ፖይንት ላይ ነን ሲሉ ፕሮባብሊ ካሁን በኋላ 25 ዓመት ሊቀጥሉ ይችላል በስልጣን ላይ እንዲሁ እንዳሉ ፍሬሽ አትሰማም። ዶክተር ያኛ ኩላሊት ላይኖር ይችላል በአዲስኛው ኩላሊት ፕሮባብሊ በምን ታውቃለህ? ስለታመምክም ሳይሆን በቃ አሮጌውን አስቀምጠህ አዲስ እንደገና አዲስ እንደዛማ ከሆነ ሌሎች የሰውነት ክፍሎቻቸው እየተቀያየሩ አዲስ ትፈልግና በራሽያ ቋንቋ እያደረ አዲስ የሚል ስም የለም በራሽያ ቶራለ ያ ኤድን ያሉት እና ዝም ብሎ የሚባል ነገር አለ። በጣም ኢንቨስትመንት ያለው ነው። እና እንደው መጓጓት ነው እንጂ ትንሽ 1-5 ዓመት በሰጣቸው አይ ቲንክ የሆነ ነገር ይበሰራል። እድሜ ስጤን ብቻ ሳይሆን ችግሩ ገንዘብ እድሜው ነው ዋናው። እሱ ሁሉ ነገር ካለ ችግር የለውም። ግን አሁን እንደ መኪና መለዋወጫ ስፔር ፓርት ቤት እኮ አንዳንድ ኦፊስ ነው ሱቆች ይከፈቱ እኮ ነው። የዚህ ዘመን ሳይንስ ተቋሚነት እኮ እዚህ ላይ የማይቀመስ ከመሆኑ የተነሳ አንተ ፒክቸር ውስጥ የለም። አሁን ያ ሳይንቲስት ላቦራቶሪ ሲደመደም ወይም ደግሞ ሲጠበብ ወይም ምናምን የምታየው ገብቶሃል። እና ለምን እናስብ መስራት አይደለም ነው ታራው
it is business ደምረ ብታወራው ያው ተጠቃሚ ነው በሰራው ስራ በጀባይ ይጠቀማል እና ከኔ ነው የሚጠቀመው እኔ ናከመው ለማለት ፈልገው ቢሊዮነሮች ነው እንጂ አሉ ገንዘብ ያላቸው ወርባቸው መቀጠል የሚፈልጉ ሰዎች እሱ ነው እኮ ፕሮብሌሙ ያለው አገልግሎቱ ሲመጣ አድናቂዎች መጀመሪያ መቼም ዜና አዋዜ ሰበር በየገባለው ማለት ነው እና ይሰባብርና አላል ከሰማ በኋላ ለሱ የሚሆን ነገር አይደለም ይቀሮዜ ለኔ ስማቸው ነው አሁን እኮ በዚህም በዛም ብለን በተለይ በሞራልም በመጽሐፉም በጽድቁም ቃል በምኑም እያደረገን ህይወትም እያለፈ ብዙ ፀሐዮች በላያችን ላይ ያለፉ አይደል እንዴ አስፋልቱ ያለቀ ግንቡ ወደፊታችን እየመጣ ገብቷል ሰውነታችንም እየታቀበ ጎንበስም እያለ ያው ወደዛችን ይችላል ዋሻ እንገባለን አዲዮስ ተከታታ አበቃ ነበሩ ተወራና ማለት ሩጫዬን ጨርሻለሁ ነው እንጂ እኮ ጨዋታው ተመን እኮ አለው ሰው ተመኖቶለታል ገብቷል እነዚህ አሁን ስለዚህ የሳይንሱ ውጤቱ ምንም ይሁን ለአንተ ካለሙ የተነሳ ምን አለ አንዱ ሲጽፍ ምን አለ ህንድ የሆነች ሀገር ጠራ አብዛኛው የዛ ሀገር ነዋሪዎች አንድ ጎናቸው የአብዛኛዎቹ ጠባሳ ነው ሰውነታቸው ማለት ነው አንድ ጎናቸው ጠባሳ ነው ምን ነካቸው አሁን በቅርቡ ነው በነገራችን ላይ ልብ በግራ በኩል እንደሚገኘው እንዴ የአራተኛ ክፍል ትምህርት እንዴ ነው አይደለም ይረሳል የጉልቻ ልብ ላይ ነበር ያለው ድንቁርና ይል ጨምረል ልብ ሁለት ነበር ይመስለኝ እዚህ በግራ ደረቴና በቀኝ ደረቴ ያለ ያንተ እንደሆነ ቼካርጋሽ በተለየ ሁኔታ ሁለት እንዳለ አይደለም አሁንማ ጤና የተመለሰ ብዙ ጊዜ እዚህ ጋር እጌ ልቤን ሳዳምጥ እዚህ በብቴ አካባቢ ሳረግ ምንም መት የለም ገብቶ አለ የለውም ግራ ለካ እዚህ ጋር ማረግ አለ በግራ አይደለም ጎበዝ ልብ እኮ የት እንዳለ ማወቅ ያስፈልጋል ለማስቀየር ስለዚህ የህንድ አካባቢ ነዋሪዎች ጠባሳቸው ከምን የመጣ ነው ማውራ በሺዎች የሚቆጠሩ ሰዎች ናቸው ያቺን የፈረደባት ሩዝ እንዴት ነበር ሩዝ የሚሰራው እሷን ውሃ አድርጋ ተጠበቃ ብሪያኒ ለማድረግ ቺን ብሪያኒ አድርጋ በዛች ደግሞ አድርጋ ልጆችን ስማ ሄዱ ትምህርት ቤት ደርሰው ሄዱ ለማለት ከሁለት ኩላሊቶቻቸው አንዱን ይሸጣው ነው የሚሉት ወይ ዳ ነበረባቸው እሱን ከፍለው ወይ ወራት አድርገው ነው የሚሉት አየው ስልጣን እዚህ ጋር ዘላለም ነው ኢሞርታሊቲ አለ ይላል ሌላ ሰው እዚህ ጋር ስም መጥራት አያስፈልግም 150 ነው ወደፊት ግን ዝም ብሎ ነው ይመስለኛል ይቻላል ለማ ገብቷል አሁን እዚህ ጋር ሲደረግ እዚህ ጋር ያሉ ሰዎች አንዱን ሸጠው ችግሩ ስላለ ሁለቱን ሸጠው መኖር አይቻልም ያሉ የመስጉር ማለት እዚህ ጋር ገና ስጋን እዚህ ጋር አካልን ለመሸጥ የሚያስገድድ ሁኔታ ነው ይሄንን ስታይ ነው በእውነት ነው የምነግርህ እነ ማርክስ እና እንግሊዝ ጋር መቃብር ላይ እንደምታለቅሰው ማርክስ ሁሉም ሰው እኩል ነው የለም እንደዚህ በደህነትና በእውነት አሁን አንዳንዴ በጣም ደስ ቢያንስ ማርክስ ጥሩ ሰው ሌሊን እንኳን በመልኩ ነው ማርክስ ሌሊን አነብላቢ ነው ሌሊን አለው ዶም እሱን ግን ያኛውን አሁን የዚህ ጨዋታችን ዓላማ እንግዲህ ዶጅ የተባለው ቦታ ላይ በመጀመሪያ አሜሪካ ለፕሬዝዳንትነት የመረጠችው ከልጅነት እስከ ዕውቀት እጦት የሚባል ነገር የማያውቀው የሰሞኑማ ቅንጦት ውስጥ እንዳደገ እኮ የሚያስታውቀው እናቴ የእንግሊዝ ንጉሥን ቻርልስ ተወደው ነበረ ብለዋል እንግዲህ አሁን በዚህ በሳቸው ውስጥ እንደ ሰው ለመታወስ ነው ጥረት እና እጅግ የሚያሳዝን በጣም ነው መስቆ በግሌ የአሜሪካንን ክርስቲያናዊ መሰረት ለመመለስ ነው ያንን ማንነቷን ለመስጠት ነው የሚሉት ይሄ ግን ያው ይሄን ያህል የታወረን ካልሆነ በስተቀር እንደዚህ አይነት ክርስቲያናዊነት የለም። ገብቷል። በአንተ ጊዜ
እሱ ይሄን ያህል ገንዘብ አመጣ ተብለ ኦልሬዲ ሐውልትም አይሰራላ ራሳቸው እየሰሩ ያሉት አንዱ ምናል ራሳቸው እያሰሩ ተከላላ የሚያደርጉት አሁን የዓለም እግር ኳስ ዋንጫ የትራምፕ ዋንጫ ነው የሚባለው ይባላል። I mean every ነገር ውስጥ ኢንቮልቭ ያደርጋሉ። በቃ የሳቸው ነው it's a story of Trump it's not እንደዛ ነው። እኔ እውነቴን ነው። አሁን በቀንነት ነው የምን ያልሞደል አለ። ስለዚህ እንዲህ አይነት 2 ሚሊዮን 700 ሺህ እንትኖቹን ወደ አስከሬን ክፍል አልሄዱም። ነገር ግን በዚህ መካከል ይህ ሰው አጋልጧል። አሁን ሴናተሮቹ ጉዳዩን ይዘዋል እና የኮሚሽነሩ እንደገና ደግሞ ይሄን እንዲያስፈጽሙ ማለት ነው ከዶጅ ባለስልጣኖች ጋር በመሆን የሚጠየቁትን ፋይሉ የተለያየ ነገር መረጃ በመስጠት ስራው እንዲሰራ የተመረጡ 3 የዛ የሶሻል ሴኩሪቲ አስተዳደር ሰራተኞች እነዚህ እንዲጠየቁ ነው እና ብዙ ጊዜ እንግዲህ በደንብ ሴኔት ይጠራሉ። እንዴት ነው ሂደቱ ምን ይመስላል የሚለው ከመጀመሪያ በደንብ ይጠየቃሉ። ያንዳንዱን ነገር ይባላል። እንግዲህ ጉዳዩ እንዴት እንደሚሄድ እየጠበቀን የምናቀርበው ይመስላል። ለኔ ግን ይሄ ዜና ፐርሶናል ነው እና በጣም ነው የሚዘገንነው። ይሲ ትንሽ መነሻ ይዞ አሁን ብዙ ሰው ኮንፊውዝድ ያሉት ይሄ ነው የዶናልድ ባይሆን ኖሮ የዶናልድ ትራምፕ በህዝብ ያላቸው ድጋፍ በዚህ ደረጃ እየቀነሰ ባልመጣ ነበር። የሚያደርጉት ነገር በተለይ ከስደተኞቹ ጋር የተያያዘ የሚያደርጓቸው ነገሮች በከፍተኛ ደረጃ ይህንን ድጋፋቸውን እያስቀረባቸው ነው። እንመለስበታለን። የሰዓት የፕሮግራሙን ስፖንሰሮች እናስተዋውቅ።